በፈረንጆቹ በ1960 እንዲሁም በ1990 በኤዥያ የሚገኙ እንደ ሲንጋፖር፣ ታይዋን እና ኮሪያ የመሳሰሉ ሀገራት ኢኖቬሽንንና ክህሎትን በመጠቀም ተአምር የሚባል ኢኮኖሚ መገንባት ችለዋል። እነዚህ ትናንሽ ሀገራት ትላልቅ ኢኮኖሚ የገነቡት ክህሎትን በማዳበር ነው። የእነዚህን ሀገራት ፈለግ ለመከተል የጣረች በምትገኘው ኢትዮጵያ ደግሞ ክህሎት ላይ በመስራት ላይ ትገኛለች። የዚሁ አካል የሆነው አራተኛው ሀገር አቀፍ የክህሎት ውድድር በዛሬው ዕለት በስራና ክህሎት ሚኒስቴር እንዲሁም በኢትዮጵያ ፕሬስ ድርጅት ተባባሪነት የሚቀርብ የኤግዚቢሽንና የውድድር ስነ ስርዓት ይካሄዳል። በዚህ ስነ ስርዓት ከ12ቱ ክልሎች እንዲሁም ከሁለቱ ከተማ አስተዳደሮች የሚሳተፉ ኢንተርፕራይዞችና ቴክኖሎጂ ካምፓኒዎች ፕሮዳክቶቻቸውንና ሰርቪሶቻቸውን ያቀርባሉ። ከ400 የሚበልጡ ተሳታፊዎች በመክፈቻው ስነ ስርዓት ላይ ይገኛሉ። በዚህ የመክፈቻ ስነ ስርዓት ላይ የምክትል ጠቅላይ ሚኒስትር ተመስገን እንዲሁም ሌሎች ትላልቅ ሚኒስትሮች፣ ጥሪ የተደረገላቸው እንግዶችና የኢንተርፕራይዞች ፈጣሪዎች፣ ኢኖቬተሮች ይገኛሉ። እነዚህን የመሳሰሉ ክህሎቶች ለሀገር እድገት ትላልቅ ለውጥ ማምጣት የሚችሉ ናቸው። ቅድም እንደተናገርኩት በኤዥያ፣ በኮሪያ፣ በሲንጋፖር፣ በታይዋን እነዚህ ኢኖቬሽኖች ወይ ደግሞ ስኪሎች ትላልቅ ተአምር የፈጠሩ ኢኮኖሚን የገነቡ ስራዎች ናቸው። አሁንም በኢትዮጵያ ውስጥ እነዚህ ነገሮች ተጠናክረው ከቀጠሉ የታሰበውን የኢኮኖሚ እድገት የታሰበውን ስራ መፍጠር ያስችላሉ።